Hello, this is Microphone Media. Please like, subscribe, and share. Thank you. አስጥልኝ እንደምናዋላችሁ እንደምናደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑና ኦል ምትለዋን መጫን አትርሱ። አዲሱ ቻናላችን ነው አድማጮቻችን፣ ከናንተ ወደ እናንተ መናመጣበት ነው። ሁሉ ጊዜ ህዝባችን ላይ ችግር እየደረሰ ነው። ጥፋት አለ፣ ህዝብ ማወቅ አለበት፣ ታፈነና ያለነው ልሳን ሆነን እያላችሁ የምትልኩልን በጣም እያመሰገንን፣ ሌሎቻችሁ መልአክ መደወል የምትፈልጉ ካላችሁ በዋትስአፕ ነው። ማንም አያያችሁም፣ ማንም አይሰማችሁም። ከፈለጋችሁም ድምጻችሁ መቀየር እንችላለን። በዋትስአፕ ትደውሉልናላችሁ። ወደ አሜሪካ ስትደውሉ 01 ብሎ ነው የሚጀምረው 585 673 5563 ብላችሁ ደውሉልን። ይሄ እስከነ ማስረጃው እስከነ መረጃው አድርጋችሁ ፎቶግራፍ እንደምንም አድርጋችሁ አንስታችሁ ህዝብ ላይ የሚደርሰውን ከፖሊስ ከተራ ፖሊስ ጀምሮ ተራ ግለሰብም ቢሆን ትንሽም ትልቅም ይሁን ሲደበደብ ሲዘረፍ ሲገፋ መሆን የለበትም። እኔ ላይ ቢደርስ አዝናለሁ የምትሉትን ነገር ህዝብ ላይ እየደረሰ ከሆነ እንደዛ አድርጋችሁ ላኩልን። አሁን ከአንዱ አድማጫችን የተላከልን እንዳለ አብረን እንስማው። ወደዛ እንለፍ። ስልክ ደውሎ ነው የነገረኝ። በቀጥታ በራሱ በልሳኑ ምንም ነገር ሳንቀይር ነው የምናሰማችሁ። ከኦሮሚያ ክልል ነው የደወለልን። አድምጡት። ወደዛ እንለፍ አድማጮች። ሄሎ። አቤት። እቅርታ በጣም እንቅልፍ ላይ ትሆናለህ ብዬ ነው እኮ። ምሽት ነው አይደለም? እዛው አይዚ ቀጥዋረ ረፍደዋል፣ ነግተዋል ነው። እንዴት አደርክ? ሰላም ነህ? እግዚአብሔር ይመስገን። ከየት ነበር ደወልከው? ትናንትና ደውለው ነበረ። ትናንት ደውያለሁ እንዴ? አዎ። አልደወልክም? ትናንት አይደለም ከትናንት ወዳ ነው። የዛን ቀን ነው። የሆነ ቀን ተነጋግረን ነበር። ትናንት ሲጫን ነበር ምን ወታደር። ወዴት? በዚህ በሰሜኑ በኩል ወደ ደብረ ብርሃን እያደረገ መስመር ማለት ነው። ኧረ በብዛት ነው። በብዛት ወደ 200 ስንት ቆጠርኩኝ መሰለህ? 210 ምናምን ቆጥሬ በቃ ደክሞኝ ሄድኩ። ኧረ ተው እግዚአብሔርን ይሄ ቼንቶ ሴኖትራክ አይሱዚ በአውቶቡስ ነበሯቸው። አዎ አውቶቡስ፣ ይሄ ትላልቅ የድሮ ቼንቶች አወቋቸው፣ ረዛጅሞቹ። አዎ በሱ ጃሪካን ከላይ ተጭኖ ብቻ አንድ መኪና መሀል አይገባም። በቃ ተጭኖ እየሄደ ነው። እንደ መጀመሪያ ጦርነት ሲነሳ ትግራይ ጦርነት ሲነሳ አይነት ነው የሚመስለው ድባቡ። ተው እንጂ እግዚአብሔር። ከየት ነው የተነሱት? ከአዲስ አበባ ተነስተው ነው ወደዛ ሲያልፉ የነበረው? እኔ አሁን ያየሁት ለገዳዲ አካባቢ ላይ ነው። ያው በየት እንደተነሱ አላውቅም። በዛ መስመር ነው የዞረው በቃ መኪና ወደ ደብረ ብርሃን ነው። እሺ። እና በብዛት ነበር እንደ 210 ምናምን ቆጥሬ ነው ትቼ ሄድኩት። ምን አሁን እነሱ ወታደሮቹስ ትንሽ የመጮህ የመጨፈር ምናምን ነበር ወይስ ዝም ብለው ነው የሚያልፉት? ዝም ብሎ ትናንሽ ልጆች ናቸው እኮ ብታይ፣ 10ዎቹ ቲኔጆች ናቸው አብዛኛው። የሚገርም ነው። ከየት ሊሆን ይችላል? አሁን ወደ ሰሜኑ ነው እሱ ጦርነቱም ለመጀመር ፍላጎት ስላለ ወደዛ ይሆናላ። ወደ ትግራይ አካባቢ ሊጓዙ ይሆናል። አዎ በቃ ብቻ ወደዛ ዞሯል። ብታይ አንድ መኪና መሀል አይገባም። ፓትሮል ከፊት አለ። በቃ መሳሪያ ይዘው ነው። ሬንጀር ለብሰው ነው ሁሉም መሳሪያ ሳላቸው። መሳሪያ አይሱዚ ላይ ያለው ብቻ ነው የሚታየው። ኦኬ። አዎ ሌላው ተቀምጦ ይሆናል። አዎ። እና ጃሪካን ጭነዋል። ይሄ ቢጫ ጃሪካን ሁሉም እና ሲንቃቸውን ከላይ ተጭነዋል። አውቶቡሶቹ ላይ ሰው አውቶቡሶቹ ላይ። ኦኬ። ሌላስ ምን አዲስ ነገር አለ? በቃ ምን ህዝቡ በረሃብ ተቆላ። በቃ ችግሩ ሰቀቀኑ
ወታደር ሳዋጡ እያሉ ነው። አዎ ዛሬ ስልጠና ተጀምሯል። ባይዘው እሱንም አልነገርኩም። ወይኔ ዛሬ ትናንት ተጀመረ። የት ምንድነው? ምን አሉ ነው የምትለኝ? አሁን እስቲ ንገረኝ በደንብ አድርገህ ስለዛ ስለ ትናንትናው ያልከውና ትንሽ አቴንሽኔ ወደ ሌላ ዞር አድርጌው ስለነበረ ነው። ቀጥልልኝ። እንትን ይሄ ወታደር በቃ ስልጠና ገቡ ተብሎ አሁን ሚሊሻ እየገባ ነው። ሚሊሻ ለመሆን ኧረ ተው። ከትናንት ወዳ እግዚአብሔርን ከትናንት ወዳ ነው የጀመረው። እዚህ ጀምሯል። ገበሬዎች እኛ ጋር አሁን ጠዋት ሴቶች ናቸው አብዛኛው አሁን ያለው የሚሄዱት። መሄድ ሳይሆን ሰልጥኑ፣ ወታደርነት ሰልጥኑ ተብሎ ሰልጥኑ ተብሎ ወንዶቹ ሂደዋል። ሴቶች ብቻ ነው የቀሩት ነው የምትለኝ? በቃ ያለውን እያሰለጠሉ ነው። አሁን አዲስ ስልጠና ጀመሩ። የት ነው የሚያሰለጥኗቸው? ሌላ ቦታ ወስደው ነው? እዛ በየአካባቢያቸው ነው? አዎ ሌላ ቦታ አይደለም፣ ሌላ ቦታ ይወስዷቸዋል። እና መለኪያው ምንድን ነው? ግዴታ ነው ወይስ በውዴታ ነው? ግዴታ ነው። አንተ እንትን ባጃጅም ካለ እኮ ባጃጅ መንዳት አይችልም። ጋሪም ካለ ጋሪ መንዳት አይችልም። ባለህ ጥቅም ብቻ ነው በቃ ማገልገል አለበት ይባላል። እና ሰልጥነው ወደ እርሻም ካለ እርሻን ማረስ አይችልም ግዴታውን ካልፈጸምክ ይባላል። ሰልጥነው ወደ አካባቢያቸው እንዲመለሱ ነው የተፈለገው ወይስ ሰልጥነው ወደ ግንባር ሊሄዱ ነው? ይሄዳል እንጂ ከዚህ በፊትም እኮ እንደዛ ነው። ስንተኛ ዙር ነው እኮ አሁን እንጃ ዙሩን አላውቅም። እንደዛ ነው በቃ። ኦኬ የሚገርም ነው እባክህን። እንዳለ ይሄንንማ አዲስ ትኩስ ዜና እኮ ነው። በመላው ይሄ እኮ የተለመደ ነው እኮ በመላው ኦሮሚያ ነው ይሄ ሁሉ። አዎ እኮ ምን ይሄ እኮ የተለመደ ነው። አሁን እውነት አይመስላችሁም እኮ ኤቭሪዌር ነው እኮ በቃ። ያልተመታ ጦርነት ያልሄደ ማን አለ ብለህ ነው? የለም ተመቶ ጥርሱ የሸፈረፈ እግሩን ያጣ ስነ ልቦናው ተመቶ ምናምን ነው እንጂ እኮ የለም እኮ ወጣት ያልሄደ አለ እንዴ? ሁለተኛ ዙር ያስኬዱ፣ ሶስተኛ ዙር ያስኬዱ እኮ አለ። ምን ታደርጋለህ? ለመኖር የትም ተደብቀ መኖር አይችልም። አሁን እድሜው ወሰን አለው። አሁን ሚሊሻ ለመሆን ኧረ ምንም በቃ አንተ ቆመ ስለሄድክ ብቻ። የሚገርም ነው እባክህ። ታዲያ ህዝቡ ምን ይላል? ህዝቡ ምን እያለ ነው? ምን ይላል? በስነ ልቦና ተመቷል እኮ። ምንም አይነት ሞራል የለውም። ይከተከታል። አንተ እንትን ከሆንክ እኮ እጅ ይሰብረዋል። አንድ ጎረምሳ መጣ። እነዚህ ብልጽግና ተከታዮች ናቸው እንደዚህ የሚያደርጉ እነዚህ ድርዮች የተባሉት። አዎ ምንም ያልተማረ አለ። በአፉ ብቻና በአፉ ብቻ የሚኖር አለ። በቃ ይሄ መንግስት ከሄደ ለሌላ መንግስት ለማገልገል እየጠበቀ ያለ አለ። የሚገርም ነው። ከባድ ናቸው እኮ። እኔ በጣም የሚገርም በኢህአዴግ ዘመን እንደዛ ሰውን ሲገርፍ አሁንም ሲገርፍ የነበረ ሰው ማውቀዋል። ኮቱን ብቻ መገልበጥ ነው እሱ አባቴ። ያው እዛ ቤተ መንግስት ያሉ እነሱ እንደዛ አልነበሩም እንዴ? በሙሉ ኢህአዴግ ላይ የነበሩ ኮታቸውን ለውጠው ነው እንዳልከው። ኢንሳይድ አውት ማድረግ ነው። ጃኬትህን ነው የምትለኛለው። ኢህአዴግ የሚለውን ዩኒፎርም ገልበጥ አድርገህ ብልጽግና የምትለዋን ታሳያለህ ማለት ነው። በቃ ይኸው ነው እኮ ይኸው ነው። ኧረ የሚገርም ህዝብ ነው እኮ። ሃይማኖተኛ ህዝብ ነው የሚባለው። ውሸታም ከሃጂ እንዳለው ነው ገብረጽዮን። ከሃጂ ህዝብ ነው። ክህደት በቃ አሁን ያወራውን ምንም መተማመን የማችል ህዝብ ነው። ውሸታም ሃይማኖተኛ ነው የሚባለው ምናምን መሬቱ ብቻ ነው ለም። የሚገርም ነው። አሁን ህዝቡ ስሜቱ የኦሮሞ ህዝብ ግን አሁን ለዚህ ሰውዬ የሚያደርገው ያለው ሰልችቶታል። ጥሩ ነገር ሰልችቶት አረ እግዚአብሔርን አይደለም ሰልችቶታል። ኧረ እግዚአብሔርን ሰልችቶታል። በቃ አስጠልቶታል ሁሉ ነገር። ለነሱ እኔ ጠቃሚያቸው እኔ ነኝ፣ ፈጣሪያቸው እኔ ነኝ፣ እኔ ከሌለሁ ያጠፏቸዋል የሚል እየነዛ ነው ይባላል። ህዝቡ ይሰማዋል ወይስ ይሄ አንተ በጠፋህልን ይሻለን ነበር ነው የሚለው? እንዴ ከቤቱ እኮ ያልሞተበት የለም። ትናንት አሁን ወንድም የት ሄዶ ነው?
አብይ በላው አለኝ በኋላ አደባባይ አንዱ ደንግጬ እኔ ከዛ ሄድኩ። እግዚአብሔር ይሄው ዛሬን በሰላም ያሳድረኝ እንደዛ አለኝ። የሱ ወንድም የዛሬ ስንት ዓመት ነው የማውቀው። አንተ ወንድምህን አይቼ አላውቅም ነው አብይ በላው እኮ አደባባይ መሀል እኔ ካቢኔዎቹ መሀል ነው ቆሞ እንደዛ ያለው። እኔ ደንግጬ ሄድኩ። አዎ አንዳንድ ጊዜ ደግሞ ተናግረው የሚያናግሩህ እኮ አሉ፣ ክፉዎች አሉ። አዎ ይሄም አብሮ አደጌ ነው ልጁ እና ወንድሙ ስጠይቅ አብይ በላው እኮ ወንድሜ ነው። ያሳዝናል፣ በእውነቱ ያሳዝናል። እና ያልሞተ አምራች ወጣት ነው እያለቀ ያለው። የደሃ ልጅ አለቀ የደሃ ልጅ። የሚገርም እኮ ነው። አሁን እኮ ሰው እኮ ይሄ እኮ ነው አያውቅም። አንድ ትልቅ ነገር ምን እንደሆነ ታውቃለህ? ኦሮሞ ሲባል ባለጊዜ ሆኖ ሁሉም የሚበላ ነው የሚመስለው። እኔ ብዙ የምቀርባቸው ሰዎች አሉ፣ ብዙ የማውቃቸው ሰዎች አሉ። እነሱ እንደ አሁን ጊዜ መጥፎ መጥቶብን አያውቅም ነው የሚሉ ስለሚያምኑኝ ማለት ነው። እየደወሉ እንደዚህ ጊዜ መጥፎ ዘመን አይተን አናውቅም። ዝም ብለው በቃ ከምር ነው እኮ የሚሉት እንዴ! ከምር ነው እኮ የሚሉት። በጣም መጥፎ ጊዜ ነው እኮ። ሌባው እኮ ነው ጥሩ ነው የሚል እንጂ እኔም ባለንትን ሌባው ነው የሆነች ጥቅም ሲያገኝ ነው። ጥቅሙ ቢጎልበት እንዴት እንደሚሆን ነው እኔ የማውቀው። ጥቅም ነው ገብቷል። አሁን የሚገርም አንዱ ደግሞ ኦነግ ሸኔ ያልኩና ሊበላኝ ደረሰ። እንዴት ኦነግ ሸኔ ትላለህ? እኔ እኮ ስማቸው መስሎኝ ነው። ኦላ ብዬ ብጽፈው በእንግሊዝኛ ትክክል ላይ ሰው ላይ ገባው ይችላል ብዬ ነው። እኛ ኦነግ ሸኔ የሚባል ይሄ ብልጽግና አብይ አህመድ ቀጣፊ ነው እንደዚህ የሚላቸው እንጂ የለም። ይሄ ኦላ ነው፣ የኦሮሞ ነጻነት አርሚ ነው። ገጠር ሄደ ኢንተርቪው ብታደርግ እኮ እነሱ ባይኖሩ እኛ የለንም ብሎ ነው የሚያስቡ። ገጠር ኢንተርቪው አድርገን ያው እነሱ ነው ተቀባይነት ያላቸው። እነሱ ባይኖሩ እኛ የለንም ነበር ብሎ የሚያስቡ ደረጃ ተደርሷል። እውነታቸውን ነው። እውነት እኮ ነው የሰውዬ እንዴ ስላላወቃችሁት ነው እኮ። እኔ በ2000 ጀምሮ ነው እኮ የማውቀው የእሱን አስተሳሰብ። በ2000 ጀምሮ ወንድሜ ብሎገር ነበር። በዛ ኬዝ አውቀዋለሁ። የሚገርም ነው። በጣም አስቸጋሪ ነገር ነው። እባክህን እስቲ አሁን ለጅ ለማድረግ ልወጣ ነው ወደ ትምህርት ቤት። እደውልልሃለሁ በኋላ እና እንደዚህ ኢንፎርሜሽን ስታገኝ ትኩስ ስታገኝማ በቃ ደውልልኝ። እሺ መልካም። እሺ በሰላም ዋል ወንድሜ።